እግዚአብሔር በሉ በመከራዬ ቀን ይሰማኛልና ልመናዬን ለሌላ አላደርግም። እግዚአብሔር በህመሜ ሰዓት፣ እግዚአብሔር በፍራቴ ሰዓት ይሰማኛልና ልመናዬን አይሰማኝም ለሌላ አላደርግም። አይሰማኝም። ዜና አለኝ። እግዚአብሔር እንደዚህ ያደርጋል። በመከራ ቀን ይሰማችኋል። ሆካባያ ሳታያስ ሎክ እግዚአብሔር ለህዝቡ እንዲናገር አዘዘን። ህዝቡ እንዲያስተውል የሚገባውና የሚያውቀው ነገር፣ ህዝቡ እንዲሰማ የሚያስፈልገው ነገር ይሄ ነው። እግዚአብሔር በጭንቃችንና በመከራችን ሰዓት ይሰማል። ከኔ ጋር ናችሁ? እጆቻችሁን አንሱ። ጌታ ሆይ በሉ። ድገሙ። ስለምንህ ጭንቄን ስለምንህ መልስ እንደሚኖረኝ አምኜ ነው። አይሰማኝም። ዛሬ በሉ እስቲ እግዚአብሔር ልመናዬን ይሰማኛል። ለሌላ አላደርግም ጉልበቴን፣ ለሌላ አላደርግም ንግግሬን። እግዚአብሔር ይሰማኛል። ወገኖቼ በደንብ ስሙኝ። ዛሬ እንድናስተውል እግዚአብሔር ይፈልጋል። ሰዎች በብዙ አይነት መከራ ውስጥ፣ ሰዎች በብዙ አይነት ጭንቀት ውስጥ ሲሆኑ እግዚአብሔር የማይሰማቸው ይመስላቸዋል። ሰዎች በብዙ አይነት ጥበት ውስጥ ሲሆኑ ልናስተውል የሚገባው አንድ ነገር ነው። እግዚአብሔር ይሰማሻል። ህመም ውስጥ ሆነህ ይሰማሃል። አድነኝ እያልሽው ይሰማሻል። ፈውሰኝ እያልከው ይሰማሃል። አዲስ ህይወት እየለመንከው ይሰማሃል። ከሞት አስመልጠኝ እያልከው ያስመልጣል፣ ይሰማሃል። እስቲ አንድ ሰው ጮክ ብሎ እግዚአብሔር ልመናዬን ይሰማል በሉ እስቲ። አዎ እግዚአብሔር የተባረከ ይሁን። እንዴት እንደሆነ አላውቅም። ዛሬ የብዙዎች ታሪክ እንደሚቀየር ጌታ እየተናገረ ነው። እጆቻችሁን አንሱ ወደ ላይ። በጌታ በኢየሱስ ስም በሉ። ድገሙ። በኃይል ከዚች ቀን ጀምሮ ራሴ በራሴ እግዚአብሔር እንደሰማኝ አረጋግጣለሁ። ክብር ለኢየሱስ ይሁን። ዘፍጥረት 35 እግዚአብሔር ያዕቆብን ተነስና ከቁጥር 1 ጀምሮ ወደ ቤተል ውጣ፣ እዚያም ተቀመጥ፣ ከወንድምህ ኤሳው ሸሽተህ በሄድክበት ጊዜ ለተገለጠልህ አምላክ በዚያን መሠዊያ ስራ አለው። ስለዚህም ያዕቆብ ለቤቱን ሰዎችና አብረውት ለነበሩት ሁሉ እንዲህ አላቸው፣ በእናንተ ዘንድ ያሉትን ባዕዳን አማልክቶች አስወግዱ፣ ሰውነታችሁንም አንጹ፣ ልባችሁንም ለውጡ፣ ተነስተን ወደ ቤተል እንውጣ፣ እዚያም በመከራዬ ጊዜ ለሰማኝ በሄድኩበት ስፍራ ሁሉ ላልተለየኝ አምላክ መሠዊያ እሰራለሁ። ስለዚህም በእነሱ ዘንድ የነበሩት የባዕዳን አማልክት ሰብስበው
የጆሮ ጉቶቻቸውን አውልቀው ለያዕቆብ ሰጡት። ያዕቆብም ወስዶ ሴኬም አጠገብ ካለው ዋርካ ስር ቀበራቸው። ያንንም ቦታ ለቀው ሄዱ። እግዚአብሔር በዙሪያቸው በነበሩ ከተሞች ሁሉ ላይ ፍርሃትና ድንጋጤ ስለለቀቀባቸው ያሳድዳቸው አልነበረም። ያዕቆብም አብረውት የነበሩትን ሁሉ በከነዓን ምድር ወደምትገኘው ቤተል ወደ ተባለችው ወደ ሎዛ ደረሱ። ያዕቆብ በዚያም ስፍራ መሠዊያ ሰርቶ ስሙን ኤልቤተል አለው። ምክንያቱም ከወንድሙ ሸሽቶ በሄደበት ጊዜ የተገለጠለት ኤሎሂም አዶናይ የተገለጠለት ስፍራ በዚያ ቦታ ነበርና። በዚያ ጊዜ የርብቃ ሞግዚት ዲቦራ ሞተች። ከቤተል ዝቅ ብሎ በሚገኘው የዋርካ ዛፍ ስር ተቀበረች። ከዚያም የተነሳ ያ ቦታ አሎን ባኩት ተባለ። ያዕቆብ ከሰሜን ምዕራብ ሜሶጶጣሚያ ከተመለሰ በኋላ እግዚአብሔር ለያዕቆብ ዳግመኛ ተገለጠለት፣ ባረከውም። ኤሎሂም እስካሁን ስምህን ያዕቆብ ነበረ፣ ከእንግዲህ ያዕቆብ ተብለህ አትጠራም፣ ነገር ግን ስምህ እስራኤል ይባላል አለው። ስለዚህም እስራኤል ብሎ ጠራው። ደግሞም እግዚአብሔር ያዕቆብን እንዲህ አለው፣ እኔ ሁሉን ማድረግ የምችል አምላክ ነኝ። ብዛ ተባዛ፣ ሕዝብህና የሕዝቦች ማህበር ካንተ ይወጣሉ፣ ነገሥታትም ካንተ አብራክ ይከፈላሉ። ለአብርሃም ለይስሐቅ የሰጠሁትን ምድር ላንተ ሰጣለሁ፣ ካንተም በኋላ ይችን ምድር ለዘር ሰጣለሁ። እግዚአብሔርም ከእርሱ ጋር ነበረ፣ ከእርሱ ጋርም ከተነጋገረበት ስፍራ ወደ ላይ ወጣ። ያዕቆብ እግዚአብሔር ከእርሱ ጋር በተነጋገረበት ስፍራ የድንጋይ ሐውልት አቆመ። በሐውልቱም ላይ የመጠጥ ቁርባን አፈሰሰ፣ ዘይትም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ስፍራ ቤተል ብሎ ጠራው። እግዚአብሔር አምላክ የተባረከ ይሁን። አምላካችን መድኃኒታችን የተባረከ ይሁን። ያዕቆብ በብዙ መከራ ያለፈ፣ ወንድሞች ያሳደዱት፣ ያዕቆብ ድካም ያለበት ሰው፣ ያዕቆብ ፊት ለፊት መጋጠም የማይችል ሰው፣ ያዕቆብ እንዲህና እንደዛ ማድረግ ያልቻለ ሰው፣ ግን የደረሰበትን ነገር ሁሉ በመሸሽ ያለፈ ሰው ነው። እግዚአብሔር አምላክ የተሰበረበት ምክንያቶች ብኩርና ሸጧል። የተሰበረበት ምክንያቶች በምስራት ታሏል። የተሰበረበት ምክንያቶች እጅግ ብዙ ናቸው። በኤሳው በኩል ዋጋ የሚያስከፍል ነገር ሆኖበታል፣ ስደት ሆኖበታል። ለኤሳውና ለያዕቆብ ሊባርካቸው ያለው አባት ይስሐቅ የሚባርክበትን ባርኮት በአይን ማጭበርበር ያታለለ ነው። በእናቱ ግፊት የወንድሙን ነጥቆ የጠፋ ሰው ነው። ያዕቆብ የወንድሙን ጸጉር ለማስመሰል የከብት ጸጉር የተጠቀመ ሰው ነው። ያዕቆብ የወንድሙን ብኩርና በምስር የተቀበለ ሰው። ያዕቆብ ብዙ ድካም አሉበት፣ ብዙ አይነት ሐዘን፣ ብዙ አይነት ውድቀት፣ ብዙ አይነት ነገር ህይወቱ ላይ ያለ ሰው ነው። ያዕቆብ ያችንም እችንም የቀማመሰ ሰው ነው። ወገኖቼ አሳዳጁ በተገለጠ ሰዓት ያዕቆብ ሁሉን ነገር ትቶ ወደ ላባ ቤት የገባ ነው። ዋጋውን የከፈለው የዘራውን ያጨደው ላባ ቤት ነው። 10 ጊዜ ደሞዝ ተለዋወጠበት። ዋጋ ከፈለ፣ መክፈል የማይገባውን ከፈለ ስለ ዘራው ዘር። በኋላ ግን እግዚአብሔርን መለመን ጀመረ። እግዚአብሔርን መፍራት ጀመረ። ርህራሄ እግዚአብሔር እንዲሰጠው፣ እግዚአብሔር እንዲጎበኘው መቃተት ጀመረ። ከናታላይነቱ ከነማንነቱ መቀጠል አልቻለም። መከራ ውስጥ ገባ። ያዕቆብ ለብዙዎች ምሳሌ ነው። ያዕቆብ የደካሞች ተወካይ ነው። ያዕቆብ በራሳቸው የማይተማመኑ የሆነ ጉራንጉር ውስጥ የገቡ ሰዎች ምሳሌ ነው።
የራሳቸውን መንገድ አፈጮሌነታቸውን የማታለል መንገድ ያንን ይሄንን ያችንም ይሄንንም ጥርቅምቅም አድርጎ የኖረ ሰው ግን ያላዋጣው ሰው ምሳሌ ነው። ያዕቆብ የተሸናፊ ሰው ምሳሌ ነው። ኋላ ግን መከራውን ማለፍ አልቻለም። ወገኖቼ ሌባም ሁኑ ጤነኛ ግን በሰው ህይወት ውስጥ ሪል መከራ ሲመጣ ሰው ትናንትናውን ትቶ በመከራው ወደ እግዚአብሔር የሚጮህ ከሆነ አምላኬ ኢየሱስ ወደ ህይወቱ ይመጣል። አልሰማችሁኝማ? ያዕቆብ ፒኤችዲውን የሰራው ያዕቆብ ቢኤውን የሰራው ያዕቆብ ዶክትሬቱን የሰራው በአንድ ነገር ነው። በአንድ ነገር በምን ሲባል መከራው ላይ መለመን። አልሰማችሁኝም? ሰው መከራው ላይ ሰርግ አያስመስልም። ሰው መከራው ላይ ሌላ ነገር ውስጥ አይገባም። መከራ ላይ የሚያስፈልገው አንድ ነገር ነው። አምላኬ ሆይ አይኔን ወደ ሌላ አልጥልም፣ ይህና ያ ችግር ፊቴ ተጋርጦ ሌላ አልመለከትም፣ አማራጭ የለኝም፣ አይኖቼን ግን ወደ አንተ አነሳለሁ። አንተ በመከራዬ ቀን ትሰማኛለህ። የእግዚአብሔር ሕዝብ ዛሬ እግዚአብሔር የሚናገረው በመከራው ለሚለምነኝ ፈጥኜ መልሳለሁ ይለኝ። የሆነ ልመና እንዲሰማ ተጣርቶ የቀረበ መስፈርት የለም። በደንብ ስሙኝ። ልመናሽ እንዲሰማ ተጣርቶ የቀረበ ምክንያት የለም። ልመናሽ እንዲሰማ የሚያስፈልገው በተዋረደ ልብ በመከራሽ ላይ ቆመሽ አምላኬ ሆይ ምክንያቱስ ያዕቆብ በመከራዬ ሰዓት ለተገለጠልኝ እግዚአብሔር አለ። የተገለጠለት እግዚአብሔር ምን ብሎ መከረው? የተገለጠለት እግዚአብሔር ምን ብሎ ማለት ምን ብሎ የያዕቆብን ጸሎት መለሰለት? የተገለጠው እግዚአብሔር በመከራው ሰዓት ምን ብሎ ከኤሳው እንደሚያመልጥ ነገረው? የተገለጠለት እግዚአብሔር በቤተል ላይ መሰዊያን እንዲሰዋ ያዘዘበት ምክንያት ምን ይሆን? ልመናን መስማት። መልስ አለ ዛሬ ለብዙዎቻችሁ። አልሰማችሁኝም? በምን አይነት መንገድ ትናንትናችሁን እንደሚያስረሳችሁ አላውቅም፣ ግን አንድ ነገር አውቃለሁ። ለያዕቆብ ተገልጦለታል፣ ላንቺና ላንተ ደግሞ ዛሬ እግዚአብሔር ብቻ መከራዬን አውጣ ይላለው፣ ከዚህ በሽታ አውጣ ይላለው፣ ከዚህ ጭንቀት አድነኝ ይላለው፣ ከዚህ ጥበት ማረ ይላለው፣ ከዚህ ብሎ ለጠራው ልዑል አምላክ እግዚአብሔር ከመከራው ውስጥ ምን ይላል? ያወጣል። እጆቻችሁን አንሱ። በጌታ በኢየሱስ ስም በሉ። በኑሮዬ ላይ የመጣን መከራ፣ በህይወቴ ላይ የመጣን መከራ ድገሙት። ንግግርን በንግግር በሉ እስቲ። ወረቀትን በወረቀት አልመልስም። የምመልሰው እንደዚህ ነው። በመከራዬ ቀን ዘንበል ብሎ የሚሰማኝ አምላኬን እጣራለሁ። ይፈውሰኛል። ታሪኬን ይቀይረዋል። ስሜን ይለውጠዋል። ዘመኔን ይለውጠዋል። የኔ ጌታ በይስቲ መከራዬን የሚያደምጥ አምላክ ነው። ጆሮ ዳባ ልበስ የሚል አይደለም። መከራዬን የሚሰማ ነው። አዎ በመከራዬ ጊዜ ለሰማኝ
በሄድኩበትም መንገድ ከኔ ጋር ለነበረው እንዴ ከኔ ጋር ለነበረው ማለት ምን ማለት ነው? ሰዎች ሲበረቱብኝ፣ ሰዎች ሲከፉብኝ፣ ላባ ሲጨክንብኝ፣ ምክንያት አርጎ ሊያጠፋኝ ሲፈልግ እግዚአብሔር ጠበቃ ሆኖ በሌሊት ተገለጠልኝ። አያያያያያያ አልሰማችሁኝማ? ብትሰሙኝ ኖሮ ጆሮ አስካሪ ሆኖ በሽታችሁን ዝና ጨምሮ ምስክርነት የሰጠው የሰው ችሎታ ሳይሆን ይሄ በመከራ ቀን የሚሰማ ጌታ፣ ታሪክ የሚቀይር ሰው ዞር ብሎ ማያየንን ያየ አሜን አትይሞይ ነገር ዓለም ሁሉ የተበለሻሸበት ስፍራ ላይ አለውልህ ብሎ ጣልቃ የገባ ሌብነትሽን ያስጣለ፣ አመጽህን ያስጣለ፣ ውንብድናህን ያስጣለ በመከራ ቀን መስማት የሚችል የረዳን እግዚአብሔር ስሙ የተባረከ ይሁን። አጠገባችሁ ያለውን ሰው እንደዚህ በሉት፣ በደንብ ስማኝ በሉ። ድገሙት። አሁን መከራህ ላይ በሉት ስትጸልይ እግዚአብሔር ይሰማሃል። yes ኢትዮጵያኖች፣ ኤርትራያኖች፣ ኢትዮጵያኖች still we are late still እንዲያውም የሚመስላችሁ አንዳንዳችሁ የመከራችሁ ሁሉ አጣፋጭ የሚመስላችሁ እግዚአብሔር ነው። ተሳስታችኋል። እንባሽን ያብሳል። አያ በመከራ ቀን በሉ እስቲ ወደ አምላኬ ጮሃለሁ፣ አይሰማኝም፣ አይሰማኝም፣ አይሰማኝም። ሉቃስ ወንጌል ምዕራፍ 18 እንደዚህ ይላል፣ ሳይታክቱ ዘወትር መጸለይ እንዲገባቸው የሚል ምሳሌን ነገራቸው። እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር። ማዕረጉ ምንድነው? ድገሙት። አይሰማኝም። እግዚአብሔርን የማይፈራ ሰውንም የማያፍር ደግሞ ስልጣኑ ምንድነው? መፍረድ ዳኛ ነበር። በዚያች ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባለ ጋራዬ ጋር ፍረድልኝ ትለው ነበር። ማለት በሚያሳዝን መልኩ ትርክቱ ፍሰቱን በጠበቀ መልኩ በጣም ግልጽ በግልጽ ነጥብ በነጥብ አርጋ ከባለ ጋራዋ ጋር ያለባትን ነገር ስትነግረው አይሰማትም፣ አይመልስላትም፣ ኢግኖር ያረጋታል። ሰዎች ሁሉ ይነግሯታል፣ እሱ በመከራ ቀን የሚሰማ አይደለም ይሏታል። አረ እሱ እግዚአብሔርንም ሰውንም አይሰማም ይሏታል። ሴትየዋ ግን በቃ ግልጽ የምትመልሰው ለናንተ ባይሰማም ለናንተ ባያደምጥም ለኔ ግን ያደምጥ። በምን ሲሏት በንዝነዛ። ወገኖቼ ወደ እርሱ እየመጣች ይላል፣ ወደ እርሱ እየመጣች ከባለ ጋራዬ ጋር ፍረድልኝ ትለው ነበር። ስሙ ማለ ሆነው እግዚአብሔርንም ሰውንም ለማይፈራ ዳኛ። በጣም የሚገርመኝ ነው። አያሌ ቀን አልወደደም። አያሌ ቀናቶች ሁሉ ሲሟገታት አንቺ ዞር በይ እስቲ ስራ የለሽም እንዴ ትባላለች። ስራ አላት። ስራዋ እሱም መነዝነዝ ነው። ትመላለሳለች። ያያል። ዛሬም መታለች ይሉታል። አባሯት ይላል። አራለች ይሉታል። አስወግዷት ይላል።
አረ በፍጹም ይላል። ምንም እግዚአብሔርንም ሰውንም ምን ባልል ይቺ መበለት ስለምታደክመኝ ሁሉ ጊዜ እየመጣች እንዳታውከኝ ፈርድላታለሁ አለ። ከዛ ቀጠላለና ጌታ እንደዚህ አለ። ጌታም አለ አመፀኛው ዳኛ ያለውን ስሙ። ቀጥሎ ምን ይላል? አንብቡልኝ እስቲ። እንኪያስ ቀንና ሌሊት ወደ እርሱ ምን ለሚሉት እሺ ለሚታገሳቸው ቆይ ቀንና ሌሊት ምን እያሉ ነው የሚለምኑት? ፍረድልን። ምን ላይ ናችሁ? መከራ ላይ ነን። እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁት ምርጦቹ መከራ ላይ ሆነው ትረስት ለሚያረጉት መናወጥ ላይ ሆነው አይ በስጋ ያልወስንም በነገር ያልወስንም ሰው እንደሚለኝ አላረግም አምላኬን እጠብቃለሁ ለሚሉት በነውጡስ ላሉ ለነሱ እግዚአብሔር ዘንበል አይልላቸውም ወይ? ዜና አለኝ ዛሬ። መከራሽ ላይ ሰው አይደለም የሚያዋጣሽ። መከራሽ ላይ ገንዘብ አይደለም የሚያዋጣሽ። መከራሽ ላይ ዕውቀቱ አይደለም የሚያዋጣሽ። መከራሽ ላይ የሚሰማሽን እግዚአብሔርን ፍረድልኝ ማለት ብቻ ያዋጣሻል። ዛሬ እንደዚህ ይሆናል። ዛሬ እንደዚህ ይሆናል። ህዝቡን እንዲህ ብለ ባርከት ሸኛለህ ብሎኛል። መልሳችሁ ተመልሷል ብለ ባክሽ ጩሂና አሜን በይኝ እስቲ። እግዚአብሔር በአራቱም አቅጣጫ እግዚአብሔር በነፍስ በስጋችሁ እግዚአብሔር በተጨነቃችሁበት እነሆ እንደዚህ ያደርጋል። ዛሬ መልሳችሁን ትወስዳላችሁ። አሜን በይ እስቲ ጩሂና ድገሚ እስቲ ባክሽ። ምን ቸገረህ? አምላክ ሰርቶ ካሳየህ አጠገብሽ ያለችውን ሰው አጠገብ ያለውን ሰው ነካርግና እግዚአብሔር ዛሬ መልሳችንን መልሶታል። እንዲህ ባለ አይደለም። ጮክ በልና በይ ተናገሪ። ከግፈኞች እጅ አስመልጦናል። ከወንበዴው እጅ አስመልጦናል። ከነፍሰ በላው አስመልጦናል። ነፍሳችን ውስጥ ከገባው በሽታ አስመልጦናል። ከአዋጅ አስመልጦናል። ከጨለማስ ሄይ የኔ ጌታ ከጨካኙ ዳኛ ይበልጣል። ሩሩ ነው የኔ ጌታ። የፍቅር አምላክ ነው የኔ ጌታ። ከስንፋስ ቅርብ ነው የኔ ጌታ። ዛሬ ሌሊት እንደዚህ ይሆናል። ለብዙዎቻችሁ የመልስ ቀን ይሆንላችኋል። ርቀት የማይገድም መልስ ይሆናል ዛሬ። ርቀት የማይ ዋቺቲያኮ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 27 እስከ 28 ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍጹም ከአምላክ ያልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ነው። አይደክምም፣ አይታክትም፣ ማስተዋሉ በማንም አይመረመርም። ለምን እንደማይመልስ ታስባለህ? ለምን እንደማይናገር ታስባለህ? በመከራህ ቀን ዘንበል እንደማይል ለምን ትመለከታለህ? እግዚአብሔር እንደዚህ ይላል፣ ያዕቆብ ሆይ እስራኤል ሆይ መንገዴ ከአምላኬ ለምን ተሰውራለች? ዜና አለኝ ዛሬ። እግዚአብሔር በመከራ ላሉት ዛሬ መልስ ይሰጣል። እጆች ይነሱ። በጌታ በኢየሱስ ስም በሉ። ዛሬ የመልሴ ቀን ነው። አዎ ይመልሳል።
ክፉ ክርክር ለነበረባት ሴት እንደመለሰ ላንቺም ይመልሳል። ጆቺነሱ ዛሬ በሉ መልሴን ተቀብዬ እሄዳለሁ። አይሰማም። አያችሁ እግዚአብሔር ይጠይቃል፣ እንድትለምነው ይጠይቃል። በመከራሽ ቀን እንድትለምኝው ይጠይቃል። የሚያስፈልግህን እንድትናገር እንድትለምነው ይጠይቃል። ሁለተኛ ዜና ምዕራፍ 1 ቁጥር 7 ላይ በዛ ሌሊት እግዚአብሔር ምን እንድሰጥህ ለምነኝ ሲል ሰለሞን ተገለጠለት። ምን እንድሰጥህ ትፈልጋለህ? ለምነኝ። እንዴ እግዚአብሔር ዛሬ እንደዚህ ይላል። ዛሬ ትለምኛለሽ፣ እዚሁ በመከራሽ ጣልቃ ገብቶ መልሶልሽ ትወጫለሽ። ያውቀዋል እኮ የኔ ጌታ አትበይ፣ ያውቀዋል። ግን ሰለሞንን መጣና ምን አለው? ምን እንድሰጥ ትፈልጋለህ? ለምነኝ። ዛሬ አፍ አውጥተሽ ለሚናወጠው ማዕበልሽ ባለሽበት መከራ አሮን ነው። እግዚአብሔር ግን ለያዕቆብ ምን አለለት ይላል? ተገለጠለት። ከተገለጠለት በኋላ አንድ ዲስከሽን ነበረ፣ አንድ ስብሰባ ነበረ። ኤሳው የሚባል ችግር አለ፣ ኤሳው የሚባል ገዳይ አለ፣ በድዬዋለሁ፣ አጥፍቻለሁ፣ አመላለሴ እንዴት ይሆናል? ችግር የለም። ያዕቆብ የሚለው ስምህ ወደ እስራኤል ልጆች ይነሱ። ዛሬ በይስቲ ለምነዋለሁ፣ በይስቲ ልመናዬን የሚሰማ ጌታ በይስቲ ታሪኬን ይቀይራል። ክፉ ዳኛ ጋር የቀረበችውን ለደቀ መዛሙርቱ ምሳሌ አድርጎ የተናገረው ለምነኝ ነው። ኩሩ ጴንጤ ለምነኝ ነው። ለምነኝ። ሰው መከራው ላይ ሆኖ መለመን አለበት። መለመን ትክክለኛ የክርስቲያኖች ምልክት ነው። አለመለመን ጥጋብ፣ ኩራት፣ እውነተኛ ያልሆነ ክርስትና ሲሆን መጨረሻውም ደግሞ ትዕቢተኛ መባል። አንዳች ነገር ከኛ የሆነ ነገር የለም። ሁሉም የማን ነው? የሱ ነው። ልንለምነው ምን ይለናል? ያስፈልገናል። እንዴት እንለምነው? ሳትታክት ክፉ ዳኛ ጋር ስትቀርብ ሰዎች ያወሯት ነበር። አረ ይዘገያል፣ አረ ቶሎ አይሰጥም፣ አረ እንዲህ አይነት ነገር። ይው ወገኔ በደንብ ስማኝ፣ ነገሩ እንደ እምነትህ ነው። ዛሬ በመከራዬ ቀን ጣልቃ ይገባል ካልክ ስትለምነው ኩራት ይሰማሃል። እንዲያውም ለጎረቤት ስታወራ ቆይ ዛሬ በኔ ህይወት በልመናዬ አምላኬ ተገልጦ የሚሰራልኝን ታለህ በሚል በዛቻ መልክ ሊሆን ይችላል፣ በጥጋብ መልክ ሊሆን ይችላል፣ በኩራት መልክ ሊሆን ይችላል። ዛሬ የፎከርክበት አካባቢ ላይ መልስን ይዘህ ትገባለህ። አንድ ሰው ጮሆ እግዚአብሔር አለልኝ ይበል እስቲ። ጥገቢናስ ልመናዬን የሚሰማ በይ አምላኬ አለልኝ በይ እስቲ። ወገኖቼ ዛሬ ልታውቁበት ያስፈልጋል። ልታውቁበት እንዴ እግዚአብሔር ኃያል አምላክ ነው። ጌታ በሉ እስቲ። በጭንቀቴ ሰዓት በሉ ጣልቃ ገብቶ ታሪኬን ይቀይራል። በረም ስሙኝ፣ ሲመለስም አይረሳል። ይኸውላችሁ ብዙዎች ረስተነዋል። ብዙዎች ምክንያቱም ስለመለሰልን። መውለድ የማይችሉት ወለዱ፣ የታመሙት ተፈወሱ። በረም ስሙኝ፣ ካንሰሩም ኤችአይቪውም ጥርግ ብሎ ወጣ። አሁን ሰው ከሌላ ቶፒክ ወደ ሌላ ቶፒክ ሲሻገር የሚያረግለትን ረስቷል። የመከረኝ
የረዳኝን እግዚአብሔር አመሰግናለሁ 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 አመሰግን የመከረኝ የረዳኝን እግዚአብሔር አመሰግናለሁ አመሰግናለሁ ስጋዬን ራሴን አምላኬን እግዚአብሔር ሆይ ስለው ሰምቶ የሚመልስ የመከረኝ የረዳኝን እግዚአብሔር አመሰግናለሁ 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 ትንቢተ ኢሳይያስ ምዕራፍ 25 ቁጥር 4 የጨካኞች ቁጣ እስትንፋስ ቅጥርን እንደሚመታ አውሎ ነፋስ በሆነ ጊዜ የጨካኞች ምን ቁጣ እስትንፋስ ቅጥርን እንደሚመታ አውሎ ነፋስ በሆነ ጊዜ ለደሃው መጠጊያ ለችግረኛው በጭንቁ ጊዜ መጠጊያ ከውሽንፍር መሸሸጊያ ከሙቀት ጥላ ሆነሃል። ማ አንተ የያዕቆብ አምላክ ቀስትን ሰብረህ ምታስመ ጮክ በይና ባክሽን ያስመልጠኛል በይስ ራ ይሰማኝ ልመናዬን ዛሬ ይሰማዋል በይስ ከመከራዬ ያወጣኛል በይስ ሉክ ዛሬ መልስ እንደተመለሰላችሁ እግዚአብሔር ተናግሯችሁ ትሸኛላችሁ። በደምብ ስሙ። ማይ ጂሰስ ከማለዳው ጀምሮ መልሳችሁን አንድ በአንድ መቀበል ጀምሩ። አያችሁ እግዚአብሔር ጭንቅን ይሰማል። በሉት ድገሙት። እግዚአብሔር መከራዬን ይሰማል በሉ። ይኸው በመከራ ውስጥ ላላችሁ ሰዎች በሚዘገንን ህይወት ውስጥ የምታልፉ ሰዎች ሰውማ ለመብላት ጊዜ አለው። መብላት እኮ ሲሆን ነው። መብላት የማይታሰብበት ጭንቅ ውስጥ ያላችሁ፣ መልበስ የማይቻልበት ጭንቅ ውስጥ ያላችሁ ሰው እኮ ስልክንም ማናገር የሚችለው ጤነኛ ሲሆን ነው። አረ ጭንቅ ላይ ናቸው ተብሎ የሚነገርባችሁ የእግዚአብሔር ነብይ አይደለሁም ዛሬ። እግዚአብሔር እንደዚህ ይላል፣ መልስን መልሳለሁ ይለኛል። ይኸው ነገርኩሽ፣ ነገ ጠዋት የሚሆነው ነው እየነገርኩሽ ያለው። አይውልም አያድርም። እግዚአብሔር እንደዚህ ይለኛል። እግዚአብሔር እንደዚህ ይናገረኛል። መልስን መልሳለሁ ይለኛል። ለተጨነቁት ፈርዳለሁ ይለኛል። ለተጠበቡት ፈርዳለሁ ይለኛል። ሰላም ላጡት ፈርዳለሁ ይለኛል። ለታመሙት ፈርዳለሁ ይለኛል። የናዝሬቱ ኢየሱስ ይለኛል። እንዴ ሰው ሲበረታ ብቻ ነው እንዴ? ሰው ሲወድቅም እኮ ጠባቂው ራሱ እግዚአብሔር ነው። በጣም የሚገርመኝ ነገር በጣም ዮናስ ኮብልሎ ዮናስ ጠፍቶ እግዚአብሔርን አሳዝኖ እግዚአብሔርን አንቀሽቅሾ ዮናስ በሉልኝ እስቲ በሉት የማይታዘዝ የሚያስቸግር አመፀኛ በሉ እስቲ ድገሙት እስቲ ግዴላችሁ በሉት ድገሙት እምቢ አለ በሉ እስቲ ይላችሁ። በጣም የሚገርማችሁ ነው። ኮብልሎ የሄደውን አሳ ነባሪ ሆድ ውስጥ ከገባ በኋላ ዮናስ ራሱ እኮ ነው የሚለው እግዚአብሔር ጸሎቴን ሰማኛል። ጃንሳ እግዚአብሔር የብርቶች አምላክ ብቻ አይደል፣ እግዚአብሔር የደካሞች አምላክ ነው። እግዚአብሔር የብርቶች ብቻ አይደለም።
ማለት ምን ማለት ነው? መከራ ላይ ስትሆኝ ዘንበል ይልል። ሉክ ትንቢተ ዮናስ ምዕራፍ 2 ከቁጥር 1 እስከ 3 ጀምሮ ዮናስን በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኩ፣ እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮኩ፣ ቃሌንም አደመጥክ። ወደ ጥልቁ ባህር ውስጥ አልከኝ፣ ፈሳሾችም በዙሪያ የነበሩ ማዕበልህና ሞገድህ ሁሉ በላዬ ምን አሉ? አለፉ። ግን በመከራዬ ቀን ሰማኝ። እኛ ኢትዮጵያኖች ብንሆን ይበልህ ይሄው ስለቴ ሰመረ ነበር የምንለው። እግዚአብሔር ግን የሰው ልብ ያውቃል። ዜና አለኝ ዛሬ ድገሙ። ሁለት ነገር ነው የምናገረው። ሁለት ነገር በደንብ ስሙኝ። ሁለት ነገር ብርቱ ለሆናችሁም ደካማ ለሆናችሁ በደንብ ስሙኝ። እንደ ዮናስ ለደከማችሁ እግዚአብሔር መለሰልኝ ለምትሉ አንደኛ ነገሥት ምዕራፍ 18 ቁጥር 24 ደግሞ በደንብ ስሙ። እንደ ኤልያስ ሰምቶ በሰዓት የሚመልስ ብላችሁ ተፎካክራችሁ ጸሎታችሁንም ለሰማ ለዛኛውም ለዚህኛውም አምላክ ኢየሱስ አለ። ዛሬ መልሳለኝ። ለኮበለለውም ይሰማል፣ በመከራው ስላለውም ይሰማል፣ በደስታው ስላለውም ይሰማል፣ በችግሩ ምን ማለት ነው? ሪል ሲቹዌሽንን ራሱ እግዚአብሔር ምን ይላል? ያውቃል። መከራ በዛሬ ቀን አጠገቤ ያለውን ሰው ነካር፣ በዛሬ ቀን በሉት መልስ ተቀብለህ ትሄዳለህ። በሉት እግዚአብሔር ይሰማሃል በሉት። ንገሩት። አይሰማኝም። ደሃ ልትሆን ትችላለህ በሉት። አሊያም ባለጠጋ ጤነኛ ልትሆን ትችላለህ፣ አሊያም ህመምተኛ። የሆነው ይሁን፣ ላንተም ለኔም እግዚአብሔር ዛሬ በመከራችን ይሰማናል። ኧረ አሜን ይባላል በኢየሱስ ስም። አሜን ይባላል በኢየሱስ ስም። አሜን ይባላል በኢየሱስ ስም። አሜን ይባላል በኢየሱስ ስም። አዎ እግዚአብሔር ምን ይላል? ዛሬ እንደዚህ አየው። በቃ እቅፍ አበባ የሚሸከም ትውልድ ይሁንልኝ የሚል የለም ወይ? ይሁንልኝ የሚል የለም ወይ? በጌታ በኢየሱስ ስም በሉ እስቲ። እግዚአብሔር ዛሬ በሉ እስቲ ይባርከኛል፣ መልሴን ሰጥቶ ይሸኘኛል። ከዚች ቀን ጀምሮ በመከራዬ ላይ ታላቅ እልልታ ይሆናል። ሸቤ ወቦኮዮ ሺካዲያሶ ኤሊ ምን አለ? እስከ መቼ ነው የጉሽ የወይን ጠጅሽ የማይለቅሽ አላት ሐናን። ምን ላይ ሆና? መከራ ላይ ሆና። የመከራዋ ምንጭ ጣውንቷ ምን ትላት ነበር? ታበሳጫት ነበር። እኔ ሳስበው የሷን ለቅሶ ቤትም አይገልጠው አለኝ ብላ የቀረበችው ካህኑ ጋር ስትቀርብ ጭራሽ እሱ አለ ለቅሶ እንባዋን አበሳት። እዛው እዚህ ነሽ አይደል አንቺ? እስካሁን ዳዊትን ኤልያብ እንደዚህ ያለው የልብህን ክፋት አውቃለሁ። ምን ይዞ መጥቶ? እሸት ይዞ መጥቶ። እግዚአብሔር ግን የዳዊትን መከራ ያውቅ ነበር። ወንድሞቹ እንደማይወዱት ዘወር አደረገና የሳኦል ልብስ አይሆንህም፣ የሳኦል ጦር ሜዳ ስልት አይሆንህም፣ እኔ በበረሃ ያላመድኩህን ካንበሳና ዜና አለኝ ዛሬ። ከባባድ መከራ ላለባችሁ በጣም ከባባድ ምስጋና ሊሆን ነው። ጩሂና ሜባይ ባክሽ
የዘገየው ለመልካም ነው። የዘገየው ለእልልታ ነው። የዘገየው ለምስጋና ነው። ማጋቶስ ሴቤኬያ ወራባሺዲያኮስ ጆችነሱ ወደ ላይ ዛሬ መልሴ ቀን ነው በሉ እስቲ። ድገሚ እስቲ፣ ድገሚ እስቲ። አይሰማኝም። ድገሚ እስቲ። አይሰማኝም። እግዚአብሔር አለልኝ በይ እስቲ። በጭንቄ የሚጨነቅ አለልኝ በይ እስቲ። ዝም የሚል አምላክ አይደለም። ኢሳይያስ 63 ቁጥር 9 ላይ በጭንቃቸው ሁሉ ተጨነቀ፣ የፊቱም መልአክ አዳናቸው፣ በፍቅሩም ርኅራኄ ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው ይላል። ጀነችና ፈርዖን ፊት ቆሞ ግራ መጋባት የለም። የሚሸከም ጌታ አለ። አላውቅም ምን እንደሚሆንልሽ። አያያያያያያያ መጨረሻዬ ነው ላላችሁ ሰዎች እንግዲያው ዛሬ ሌላ ነገር ነው በሉ። መጀመሪያችሁ ይሆናል ዛሬ። ፎቶግራፍ ያዛችሁ፣ ዘይት ያዛችሁ፣ ማንኛውም ጥያቄ ያዛችሁ ወደ ላይ አንሱ። ወደ ላይ ወደ ላይ ወደ ላይ። ጥያቄ ያለባችሁ እጆቻችሁን ወደ ላይ። እናንተም ለንጉሳችሁ ምስጋናን አቅርቡ። ሌካቲያ ሱዳ እጆችነሱ ወደ ላይ። ማንኛውም ከበባ የተደረገበት ቤተሰብ ስላላችሁ፣ ማንኛውም ለቅሶና ፍርሃት ያለበት ስፍራ ላላችሁ፣ ሰው አይገባውም የኔ ነገር ለምትሉ፣ ሰው አይረዳም ለምትሉ የናዝሬቱ ኢየሱስ ዛሬ እንደዚህ ያደርጋል። ይኸውላችሁ በደንብ ስሙኝ። ዛሬ እንደዚህ ያደርጋል። የመልስ ቀናችሁ ነው። ኦ የለለለለለቦስ ለቤተሰቦቻችሁ የምትጸልዩ በደንብ ስሙኝ። ኦ ሼካቶሮቦስ እግዚአብሔር እንደዚህ ይላል። ሁለተኛ ሳሙኤል ምዕራፍ 22 ከ1 እስከ 4 ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ ሁሉ ባዳነው ቀን የዚህን ቅኔ ቃል ለእግዚአብሔር ተቀኘ። እንዲህም አለ፣ እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ ነው። እግዚአብሔር ጠባቄ ነው፣ በእርሱም እታመናለሁ። ጋሻዬና የረድኤቴ ቀንድ፣ መጠጊያዬና መሸሸጊያዬ፣ መድኃኒቴ ሆይ ከግፍ ሥራ ታድነኸኛል። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። ጆችነሱ ጆችነሱ በጌታ በኢየሱስ ስም ልዑል አምላክ ኢየሱስን ታምናችሁ ባነሳችሁት በተጨነቃችሁበት በልባችሁ ከብዶ በኖረው ነገር ሁሉ ላይ ዛሬ ጌታ ኢየሱስ እንደዚህ ይላል። ምንም ለሰው ባይመች የሰማችሁት ነገር የሚያስፈራ ቢሆንም እኔ ግን መልስን መልሻለሁ ይላል። እኔ ግን ሰላምን መልሻለሁ ይላል። እኔ ግን ፈውስን መልሻለሁ ይላል። እኔ ግን እርጋታን መልሻለሁ ይላል። እኔ ግን ሰላምን በጌታ በኢየሱስ ስም እግዚአብሔር እንደዚህ ይላል። በነገው ዕለት ዛሬ ቀን ጀምሮ የምትሰሙት ምስጋና አለ። ያ ምስጋና የመልስ ምልክት ነው። ያ ምስጋና የመልስ ምልክት ነው። ኦ በጌታ በኢየሱስ ስም መልሳችሁን ተቀብላችኋል። የታመሙት ተፈወሱ። በእስር ያሉ ተለቀቁ። ውርደት ውስጥ ያሉ ከፍ ከፍ አሉ። በፊታቸው እምባ የሆነ ሳቅ ሆነ። በማይድን በሽታ የተያዙ ተፈወሱ።
መንከራተት ረፍት ሆነ። እግዚአብሔር መልስን መለሰ። በመከራ ውስጥ ላሉ መለሰ። በጭንቀት ውስጥ ላሉ መለሰ። በጥበት ውስጥ ላሉ መለሰ። እልልታ ምስጋና እጆች ይነሱ። መልሴን ተቀብያለሁ በይ። ድገሚ 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 ድገሚ። በመላው ዓለም ጥያቄ ላላችሁ፣ ቤተሰቦቻችሁ ለተበታተኑባችሁ፣ የነሱን ጥያቄ ይዛችሁ ለመጣችሁ በነገው ዕለት መልስ ነው፣ መልስ ነው። በሆስፒታል ውስጥ ጥያቄ ላላችሁ በነገው ዕለት መልስ ነው፣ መልስ ነው፣ መልስ ነው፣ መልስ ነው፣ መልስ ነው፣ መልስ ነው። በመከራ ውስጥ ላላችሁ እግዚአብሔር መልስን መልሷል። በጉባኤው መካከል አመሰግንሃለሁ አንተ ታላቅ አገለግልሃለሁ ታላቅን ወይዋ ሽብሸባ ዝቅሲ አቤቱ ውበት እጅግ ዝቅ የፊት ዝቅ ማናይቶት አቤቱ 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 እጅግ ወይዋ የፊት በእልልታ ክብር እንዳንተ ያለ ስላልተገኘ ፍጥረት ሊያደንቅ ሊያይ ተመኘ። አቤት አቤት አቤቱ ውበት እጅግ በእልልታ እስቲ አምልኮና ስግደት ክብር እንዳንተ ያለ ስላልተገኘ ፍጥረት ሊያይ ተመኘ። አቤት አቤት አቤቱ ውበት እጅግ ያስገርማል። የፊትህን ብርሃን ማን አይቶት አቤቱ አቤቱ የፊት ሕዝቡ ይዘምራል። አምልኮና ስግደት ክብር ይገባሃል። እንዳንተ ያለ ስላልተገኘ ይበት ሊያመልክ በእልልታ ዋጋዬን የሚከፍለኝ ወሮታዬ ደሞዜ እኔ ዋጋዬ አረ የምስጋና ሰዓት ነው፣ የመልስ ሰዓት ነው። ሳያዩ የሚያምኑ ብፁዓን ናቸው። በይዋ በእልልታ አንተ ጌታዬ ነህ፣ አንተ ንጉሴ ነህ፣ አንተ አባቴ ነህ፣ አንተ ንጉሴ ነህ። ዋጋዬን የሚከፍለኝ ወሮታዬ ለሎጥ የሚከፍለኝ ለተቀለበ እግዚአብሔር አይደለም ወይ የሚያኖረኝ እኔ ከእሱ በስተቀር። ዋጋዬን የሚከፍለኝ ወሮታዬ ደሞዜን የሚሰጠኝ ለተቀለበ እግዚአብሔር አይደለም ወይ የሚያኖረኝ እኔ ከእሱ በስተቀር ሌላ የለም። እሱ ጌታዬ ነው፣ እሱ ንጉሴ ነው፣ እሱ አባቴ ነው፣ እሱ ትምክቴ ነው፣ እሱ ሞገሴ ነው፣ እሱ ጌታዬ ነው። አንተ ጌታዬ ነህ፣ አንተ ንጉሴ እልልታ ነህ፣ አንተ አባቴ ነህ። እልልታ
እጆች ይነሱ፣ እጆች ይነሱ። በጌታ በኢየሱስ ስም መልስ ተመልሷል። ሎክ እግዚአብሔር ሲሟገትላችሁ አያለሁ። ሎክ አንዳንዶች ላባ አንድ በአንድ ይንጠባጠቡላቸዋል። ብቻ እግዚአብሔር ይነሳ በሉ እስቲ፣ በሉ እስቲ። ዛሬ መልእክቴ ይሄ ነው። በደንብ ስሙኝ። በመከራዬ ሰዓት እግዚአብሔር ይሰማኛል። እጆች ይነሱ። እጆች ይነሱ ወደ ላይ፣ እጆች ወደ ላይ። የበኬሌቦስ ብዙ መካኖች እየወለዱ ነው። ሃያያያያያያያያያያ የኬሌሌሌሌሌቦስ እልልታ፣ ጭብጨባ። አጠገባችሁ ያለውን ሰው ጨብጡት፣ ጨብጡት። አጠገባችሁ ያለውን ሰው እግዚአብሔር እንደዚህ ይላል በሉት። አይሰማኝም፣ አይሰማኝም። መልስ ተመልሷል። ሎክ አሁን ዛሬ ሌሊት ልክ ብዙዎች ቤታቸው ሲገቡ ዛሬ ሌሊት በደንብ ስሙኝ። አንዳንዱ ሆዱ ውስጥ ያለ ሙልጭ ብሎ ይሄ ካንሰር ነኝ እያለ እጢ ነኝ እያለ የሚቀመጥ ተነቅሎ ይወጣል። ዛሬ የሚሆነው የተለየ ነገር ነው። አንዳንዶች በማያውቁት መንገድ የተሳሰሩ ከሰውነታቸው ውስጥ አላውቅም ይወጣል ይለኛል ጌታ። ባይዘው እዚህ ብቻ አይደለም። ፎቶአቸውን ያነሳችሁ የተጸለየላቸው በጌታ በኢየሱስ ስም ከሰውነታቸው ላይ መፈታት ይሆናል። በደንብ ስሙኝ። መከራችሁ ላይ ላላችሁ ከዚች ቀን ጀምሮ መከራችሁን እግዚአብሔር ስለሰማ መልስ ተመልሶላችኋል። እጆች ይነሱ፣ እጆች ይነሱ። በጌታ በኢየሱስ ስም ከኔ ጋር በሉ። በጌታ በኢየሱስ አይሰማኝም፣ አይሰማኝም። ደግሜ አላለቅስም። አይሰማኝም፣ አይሰማኝም። መድኃኒቴ ከኔ ጋር አለ። ድገሚ። አይሰማኝም። የጨካኞችን ቁጣ፣ የጨካኞችን እስትንፋስ አውሎ ነፋስ በሆነ ጊዜ ለደሃው መጠጊያ፣ ለችግረኛው በጭንቁ ጊዜ መጠጊያ፣ ከውሽንፍር መሸሸጊያ፣ ከሙቀት ጥላ የሆነው የናዝሬቱ ኢየሱስ ከኔ ጋር አለ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ምንም እንኳን የማልበቃ ቢሆን ዮናስ በአሳ ሆድ ውስጥ ሆኖ እንደለመነው ከጥፋቴ በመመለስ ከስህተቴ በመመለስ በማዕበልና በሞገድ ውስጥ ሆኜ በመከራ ውስጥ ሆኜ እግዚአብሔርን ለመንኩት። ስለ ጤናዬ ለመንኩት፣ ስለ ዘሬ ለመንኩት፣
ስለ ትዳሬ ለመንኩት፣ ስለ ቤቴ ለመንኩት፣ ስለ አገሬ ለመንኩት፣ ስለ ኑሮዬ ለመንኩት። እግዚአብሔርም ጸሎቴን ሰማ። እልልታ እልልታ እልልታ። አልጨነቅም በይ እስቲ። በጸሎትና በምልጃ ከምስጋና ጋር ባለ ለእግዚአብሔር ሁሉን አስታውቃለሁ እንጂ መከራዬን ማስቆም እንደምችል አይሰማኝም። መከራዬን ማስቆም ወደሚችል ግን ጮኻለሁ። አምላኬ ሆይ አመሰግንሃለሁ ስለመለስክልኝ፣ ስለ ዘሬ ስለመለስሽልኝ፣ ስለ ሁኔታው ስለመለስክልኝ። እልልታ፣ ጭብጨባ። እጆች ይነሱ፣ እጆች ይነሱ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሆስፒታሎች ባዶ እስኪቀሩ ተመለሰላችሁ። የእናንተ አምላክ ወረደ፣ ፈረደ፣ አንጎዳጎደ። በፍላጻው አወካቸው፣ አፈረሳቸው። የመከራሽን ምንጭ አደረቀው።